በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ኦሮሚያ የኦሮሞዎች ናት። አንድ ጥያቄ ልጠይቅ። ኦሮሚያ የምትባለው ክልል የማን ናት? እስኪ ንገረኝ። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል። አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ ራሱ አይደለም እያሉኝ። ኡመኒ ኦሮሞ ለፈሳፊ ቄሳራቲ ቡቀውን የኦሮሞን ህዝብ ከአካባቢው አንስተው ሌላ ህዝብን ለማስፈር እየተሰራ ነው ይላሉ አድማጮች ምስክሮቻችን ወይንም ደግሞ እዚህ ቃለ መጠይቅ የሰጡን ሰዎች ብሎ ነው ዘገባውን የሚሰራው። እንኳን እነሱ አዲስ አበባን የአፍሪካን መዲና የዓለም ዲፕሎማሲ ማዕከል የሆነች የነ አጼ ሚኒሊክ የነ አጼ ዳዊት ከተማን ቀርቶ የወልቃይትና የራያ መዘዝ ትላንትና በተፈለገ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዞትም የተመሰገነና የተወደሰ ይሁን። በወቅታዊ መረጃዎቻችን ተመልሼ መጣሁኝ። በተለይ ከሶስት ወጣቶች ጋር በተገናኘ አዲስ መረጃ እየሰማን ያለ ነው። እነዛ የገደሏቸው ሰዎች ላይ እርምጃ ተወስዷል የሚል መረጃዎች እየሰማን ያለ ነው። ለማንኛውም እስከ ፍጻሜ ድረስ ተከታተሉት። የምንጀምረው አክሱም ላይ እየተካሄደ ስላለው ምህላ አክሱም ላይ እንግዲህ በተለይ በ16 ከተማዋ እየተዞረ ምህላ እንደሚደርስ ሰምቻለሁ። ምህላው በየቀኑ እየደረሰ ነው ያለው። እንዲህ እግዚአብሔር የንጹሃን ጸሎት የቅኖችን ጸሎት ሰምቶ እንዲምረን ከመጸለይ በቀር የምናደርገው ነገር የለም። ለማንኛውም ላይክ እና ሼር ማድረጋችሁን አትርሱ። ወደ ሌሎች ጉዳዮቻችን ከማለፋችን በፊት ማለት ነው። ይሄ ባጫ ደበሌ ነው እየታደ ያለው። ሌላ ባጫ ደበሌ የተናገርከውን ነገር ሰማ። እስቲ ለባጫ ደበሌ አድርሱልኝ። እኔ ጀነራልነቴን ማን አልሰጠኝም ነው ያለው? ብሔራዊ ቲያትር አልሰጠኝም፣ ጀነራልነቴን በወታደርነቴ ነው ብለዋል። እንቀበል። የኔ ጥያቄ ለአንተ ምን መሰለ? አኖሊያው ትርክት ነው ብለሃል። ለምን አይፈርስም? አኖሊያው ትርክት ነው ካልክ ለምን አይፈርስም ታዲያ? አንተ በጀነራሉ ማዘዝ ትችላለህ። ከሌሎች ጋር ተማክረህ ይሄ ትርክት ነው ከእንትና ጋር ማውራት ትችላለህ። ከማርሻል ብርሃኑ ጁላ ጋር ተማክራችሁ ይሄ ለህዝብ የማይጠቅም ነው ህዝብን የሚያጋጭ ነው ብላችሁ ለምን አላፈረሳችሁ? ለምን አታፈርሱ? በተግባር እንጂ በወሬ ይህን ህዝብ የምታጭበረብሩት በወሬ ያገኛችሁትን ሰው በአደባባይ እንደምትረሽኑ አሳይታችኋል። ፋኖ ሆኑ ማንም ሆኑ አንድ ሰው ከተያዘ በኋላ ለምንድን ነው የሚረሸነው? በህግ ጥላ ስር አይደል መዋል ያለበት? በህግ ጥላ ስር ነው መዋል ያለበት አይደል? መሳሪያ ያልያዙ ልጆች ምን ያላዙ ልጆች ጉራጌ ዞን ውስጥ ይዛችሁ ከመኪና አውርዳችሁ ነው አይደል እንደ የደፋችኋቸው? ስለዚህ ሳስበው በፋኖ ስም እስር ቤት ያለ ሰው እንዴት እንደሚሰቃይ ማሰብ ከባድ ነው ብዬ አላስብም። በፋኖ ስም የተያዘ እስር ቤት ላይ ምን ያህል ስቃይ እንደሚደርስበት ማየቱ ከባድ አይመስልም። አደባባይ ላይ እንዲያውጥተው የሚረችኑ ከሆነ ሲያገኙት እስር ቤት ምን ያህል መጫወቻ እንደሚያደርጉት ማየት ይችላል። እንዲሁም ኦነግ ሽኔ ብለው የያዙትን ሰው እስር ቤት ካገኙት ምን እንደሚያደርጉት መገመት ከባድ አይደለም። ይሄ አሳዝነው።
እሺ ይሄን ያዘውና ትብብር ለኢትዮጵያ አዲስ ያወጣው መግለጫ አለ ዛሬ እንደምትመለከቱት የትብብር ለኢትዮጵያ ያወጣው የአንድነቱ መግለጫ ነው። ነሐሴ 9 ቀን 2018 ዓ.ም የወጣ ነው። እንደምትመለከቱት ፖዝ አድርጋችሁ ማንበብ ትችላላችሁ። ይህ ነገር መደገም የለበትም፣ ከቀይ ሽብር የማይተናነስና ቀይ ሽብር ሪዝምብል የሚያደርግ ነገር ነው የሚል ነገር አውጥተው የሶስቱን ወጣቶችን ፎቶ እንደዚህ ሰርተው ለቀውታል። እስቲ ከሌሎቹ መረጃዎቻችን ወደዚህ ወደ ልጆች ከመግባት በፊት አንድ ነገር ላስቀድምላችሁ። በጣም የገረመኝ የፍርድ ሂደት ነው። የምታስታውሱ ከሆነ ከዚህ በፊት በዚህ ልጅ ጉዳይ ላይ ዘግቤላችሁ አሰቃቂ ሁኔታ በትግራይ ክልል ውስጥ ስለተገደለችውና ህይወቷ እንዲጠፋ ስለሆነው በዘውዲ ላይ አሰቃቂ የሆነ ተግባር ፈጽመዋል የተባሉና ተጠርጥረው የታሰሩ የነበሩ ሰዎች ላይ ያስተላለፈውን ፍርድ ተከትሎ የትግራይ ክልል ከፍተኛ ፍርድ ቤት ምላሽን ሰጥቷል። በቲግባ ላይ እንደወጣው መረጃ መሰረት የትግራይ ክልል ከፍተኛ ፍርድ ቤት ሁለቱን ተጠርጣሪዎች በነፃ እንዳሰናበታቸው ማለትም ሐምሌ 29 ቀን በነፃ እንዳሰናበታቸው ተናግሮ የትግራይ ክልል ከፍተኛ ፍርድ ቤትን በተደጋጋሚ በሰበር ችሎት መቅረብ የነበረባቸው ማስረጃዎች እንዲቀርቡ በተደጋጋሚ ትዕዛዝ መስጠቱንና እድል መስጠቱን ገልጾ ከዚህ ጋርም ተያይዞ ሐምሌ 29 ቀን መቅረብ የነበረባቸው ምስክሮች በመስማት ተጠርጣሪዎቹ በነፃ እንዲሰናበቱ አድርጌያለሁ ሲል እንግዲህ ውሳኔውን አሳውቋል። በተጨማሪም ፍርድ ቤቱ እንደተናገረው ከሆነ በዚህ ላይ ቅሬታ ያለባቸው ሰዎች ይግባኝ መጠየቅ እንደሚችሉና ይግባኝ መብታቸው የሚከበር መሆኑን ተናግሮ ከዚህም ውሳኔ ጋር ተያይዞ በፍርድ ቤቱ ላይ የሚደረጉ ማንኛውንም ጫናዎች ተቀባይነት እንደሌለው ተናግሯል። ፍርድ ቤቱ እኒህም ዋና ውሳኔ ከተወሰነ በኋላ በተለያዩ መገናኛ ብዙሃን መግለጫ እንደሚሰጥ እንግዲህ ፍርድ ቤቱ አሳውቋል። በአሁኑ ሰዓት ብሩክ ነው። መልካም ቀን ይሁንላችሁ። በነገራችን ከእንዲህ አይነት ነገሮች ጋር በጣም ጥንቃቄ ይሻል። የፍርድ ቤቱ ሂደቶች በጣም ጥንቃቄ ማየት አለው። አዲስ ኤቪደንስ ወጥቶ ከሆነ አዲስ መረጃ ወጥቶ ከሆነ መረጃው በግልጽ ይፋ መደረግ አለባቸው። አዲስ መረጃዎች ስላሉ እንዲህና እንዲህ የሚያመላክቱ ነገሮች ስላሉ እነሱ ጋር የሚገናኝ አይደለም ተብሎ መውጣት አለበት እንጂ ካልሆነ እንዲሁ በደፈናው የተወሰነባቸው ውሳኔ ተሽሮ በነፃ ተለቀዋል የሚባለው ነገር አደገኛ ሊሆን ይችላል። በጣም ያልሆነ እንቅስቃሴም ጭምር ሊያንቀሳቀስ ስለሚችል ነው። እንግዲህ ወደ ገዳዩ እንምጣ። በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ይህ ፖሊስ ሄጆቃ ሆቴል በር ላይ ነው ተገድሎ የተገኘው። ተመልካቾቻችን፣ አድማጮቻችን ይህን አስመልክቶ አንዳንዶች ተገቢ እርምጃ ነው እያሉ አስተያየት እየሰጡ ነው። እኛ ግን ከዚህ አኳያ መመልከት የለብንም። ሰክነን ነው መመልከት ያለብን። እንዲህ አይነት እርምጃዎች የተወሰዱት በጣም አደገኛ እርምጃ ስለሆነ ነፃ እርምጃ የሚባል ስለሆነ እንደ ፍትህ መታየት የለበትም። ሁላችሁም ማስታወስ ያለባችሁ የአካባቢው መስተዳድር ሰውዬ የተናገሩትን ንግግር ነው። ሽፍታዎችን እንደዚህ ነፃ እርምጃ እንወስዳለን የሚል የመንግስት አቅጣጫ አለ። ያ ነገር ዛሬም በኦሮሚያ እንደቀጠለ በኋላ እንመጣበታለን። ስለዚህ ይሄን አይደለም እኛ መጠየቅ ያለብን፣ ስለ ፍትህ ነው። ፍትህ አልተገኘም ገና ለሶስት ወጣቶች። ይህ አይደለም ምክንያቱም ያ ከላይ በመጣ ትዕዛዝ የተፈጸመ ነገር ስለሆነ ነው። እሱ ነው ከስር መድረቅ ያለበት። ተመልካቾቻችን፣ አድማጮቻችን የሆነ ሆኖ መረጃውን ግን ያው አድርሰናችኋል። የገደለው ፖሊስ ባልታወቁ ኃይሎች በዛሬው ዕለት እርምጃ ተወስዶበታል። ተመልካቾቻችን ያው ሞቶ የተገኘውም ዛሬ ተገድሎ የተገኘው ከዮጆቃ ሆቴል በር አጠገብ ነው፣ እዛ ወልቂጤ ከተማ ላይ ማለት ነው። ይሄን ነገር በነገራችን ላይ አይቼው ነበረ፣ ቀን ላይ ነበር አየሁት። እንደውም እነ ስንታየው ቸኮል የጻፉትን ጽሁፍ አይቼው ስክሪንሾት አድርጌ ውስጥ ቆይ ያው ሌሎች መረጃዎች ይወጡ በሚል ነበረ ሳዘገየ የነበረው። ከዛ ብዙ ሚዲያዎች ተቀባብሎታል። እንደምታዩት ስንታየው ቸኮል በለቀቀው ፖስት ባደረገው በአንድ ሰዓት ውስጥ ነበር ያየሁት የነበረው። ግን እስቲ ቆይ ይረጋገጥ ይሄ ነገር ከስሜት አንጻር እንዳይሆን የሚል ነበር። ከዛ በኋላ አዲስ መለከትም እንዲሁ ይህን ነገር ፖስት አድርገውት አየሁትኝ። ስለዚህ ይሄ ነገር እውነት ነው ማለት ነው የሚል ነገር ነው። እንደውም ዘመድኩን የእነኝህን ሰዎች ግድያ ማሳየት ማልችላቸው ኢሜጆች ቢኖሩም ከበቴ ኡርጌሳ ጋር አገናኝቶ ጭምር የእነዚህ ወጣቶች ግድያ አያይዞ ሲናገር ነበር። በቴ ኡርጌሳ ከተያዘ በኋላ ከሆቴሉ እንደወጣ እጁን ወደ ኋላ አስረው ደብድቦት ከጠገቡ ከጨረሱ በኋላ ግንባሩን ብለው እንደገደሉት የሚታወስ ነገር ነው። እነኝህም ደግሞ በተመሳሳይ ነው የተደረገባቸው። ስለዚህ ግድያው ከበቴ ኡርጌሳ ጋር አገናኝቶ ሲናገር ነበር ዘመድኩን። የአዲስ አበባን ጉዳይ በሰፊው እንመልከት። ከዚህ በኋላ እንዳልኳቸው ላይ ካረጋችሁ ላይ ካረጉ አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው
ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማንናት የሚባል? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉ። ኦሮሚያ የኦሮሞዎች ናት። አንድ ጥያቄ ልጠይቅ። ኦሮሚያ የምትባለዋ ክልል የማን ናት? እስኪ ንገረኛ። ኦሮሚያ ውስጥ የሚኖሩ ህዝቦች ነው መሬት ነች አይልም። ህገ መንግስቱ እንደሱ አይልም። የኦሮሚያንም ህገ መንግስትየው ኦሮሚያ የኦሮሞዎች ናት። አንተ የምትለው ቢሆን ኖሮ እደግፈው ነበር። አይደለም። በሚሊዮን የሚቆጠሩ ኦሮሞ ያልሆኑ ሰዎች እዛ ክልል ውስጥ ያሉ ባለቤት አይደለም። እርግጥ ነው አንተ እንዳልከው በነፃ መንቀሳቀስ የመስራት ማለት የሚለው ነገር ህገ መንግስቱ ደንግጓል። ግን ባለቤት አይደለም። አየህ፣ አንተ የምትለው ቢሆን ኖሮ ጥሩ ነበር። ስለዚህ እዛ ውስጥ ያሉ ዜጎች ብቻ አይደሉም፣ ኢቭን የብሔር ማንነት አለን ብለው የሚያምኑ ስብስቦች የኦሮሚያ ክልል ባለቤትነትን አይቀርም። ኦሮሚያ ፒውርሊ የኦሮሞዎች ብቻ ናት። የህገ መንግስቱ አንድ ትልቅ ክፍተት ይሄ ነው። ይሄ ደግሞ በምን ይገለጻል? ለምሳሌ ፌዴሬሽን ምክር ቤትን እንውሰድ። እኔ ቅድም እንዳልኩት በዜግነት ነው ማለት። አንተም ቅድም ስትናገር እኔ ኦሮሞ ነኝ ወይም አማራ ነኝ ብሎ የሚያምን ሰው ይኖራል፣ ወይም ደግሞ ከሁለቱም አይደለሁም ማንነቴን በሌላ መልኩ ነው የማየው የሚል ሰው ሊኖር ይችላል ብለሃል። መብት ነው ብለሃል። እስማማለሁ። የህገ መንግስቱ ችግር የዚህን ሰውዬ መብት አለማክበሩ ነው። ራሱን በብሔር መነጽር የማያየውን ሰው መብት አያከብርም። የተቀበለው ራሱን በብሔር መነጽር የሚያየውን ሰው መብት ብቻ። ለምሳሌ ፌዴሬሽን ምክር ቤት እንሂድ። ዜጎች አይወከሉም፣ ብሔር ብሔረሰቦች ናቸው የሚወከሉት። የስልጣን አካል ክልሎች ለምሳሌ በመካከላቸው ግጭት ቢፈጠር፣ የክልልነት ጥያቄ ቢመጣ፣ ከሀገር የመነጠል የመገንጠል ጥያቄ ቢመጣ ውሳኔ በዋናነት የሚሰጠው ፌዴሬሽን ምክር ቤት። ኢትዮጵያዊ ዜጋ ነኝ ራሴን በብሔረሰብ መነጽር በብሔር መነጽር አላይም የሚል ሰው ፌዴሬሽን ምክር ቤት ውስጥ ነው። ህገ መንግስቱ ላይ መሰረታዊ የሚባሉ የፖለቲካ መብቶች እስከ መገንጠል ድረስ ያሉትን አንቀጾች ማሻሻል የሚቻለው ሁሉም የሀገሪቱ ክልሎች ሙሉ በሙሉ ሲስማሙ ብቻ ነው። ካሉት አሁን 11 ሆነዋል። ካሉት 11 ክልሎች 10ሩ አንድን አንቀጽ ተቃውመው ወይም ደግፈው አንደኛው ብቻ ቬቶ ማድረግ ይችላል። በዓለም ላይ እንዲህ አይነት አንድ ዲሞክራቲክ ህገ መንግስት ኖሮ አያውቅም። ሪጅድ የሆነም ለመሻሻል እድል የማይሰጥ ግን የታሪክ ሂደት ነው። አሁን ጋሽ በቀለ 1983 ኢህአዴግ ስልጣን ሲይዝ የኢትዮጵያ ህዝብ ቁጥር 50 ሚሊዮን ነበር። ኢኮኖሚ ያኔ አልነበረም። የቴክኖሎጂ ጉዳይ በብዙ ነገር በ30 ዓመት ተለውጠናል፣ በበጎም በመጥፎ። የዛሬ 30 ዓመት የመጣ ህገ መንግስት እስካሁን ድረስ ሳይሻሻል መቀጠሉ ራሽናል ነው፣ ትክክል ነው። ከዛ በኋላ ብዙ ሀገሮች ስንት አይነት የህገ መንግስት ማሻሻያ አድርገዋል። እና ህገ መንግስቱ አይሻሻልም ማለት ተገቢ አይመስለኝም። አንድ ዲሞክራቲክ የሆነ አስተሳሰብ ነው። አንዱን ሌላኛውን መረጃ በተለይ ከጋዜጠኛ ጋር ያደረገውን ክርክር ልደቱ አያሌው በኋላ ላይ ያሰማችኋለሁ። ይህን እንቀጥልና እንኳን እነሱ አዲስ አበባን የአፍሪካን መዲና የዓለም ዲፕሎማሲ ማዕከል የሆነች የነ አጼ ሚኒሊክ የነ አጼ ዳዊት ከተማን ቀርቶ የወልቃይትና የራያ መዘዝ ትላንትና በተፈለገ ጊዜ ተወስኖ
ከ27 ዓመት በኋላ ምን መልክ እንደያዘ የምናየው ነው። ምን ይዞብን እንደመጣ የምናየው ነው። እንኳንስ አሁን ይሄ ሁሉ አማራ በነቃበት ይሄ ሁሉ ሰራዊት በተሰለፈበት አይሆን አዳራሽ ውስጥ አዲስ አበባ ከኛ ብለህ ከዛ በኋላ አስፈጽማለሁ የሚል ድንቁርና ካልሆነ በቀር አዲስ አበባ ላይ 30 ወጣት ሰብስበህ ኤርትራ ከኛ እያልክ ስላዘፈንክ ኤርትራ የኔ ትሆናለች ብሎ የሚያምን አስመራ የሚለውን ቃል ኦሮምኛ ትርጉም ሰጥተውታል። ባረንቱ ይደንቃል። አንተ የመቀሌን የአዲግራትን የሌላውን ተውት፣ እንዴት እንደሚያጨመላልቁት ማለት ነው። እቺ ሆም ብላ የተዘጋጀች ናት። ከአብይ አህመድ ጀምሮ እስከታች ድረስ ትኩረት መሳቢያ አድርገውታል። መነጋገሪያ ቀልድ እንዳይመስልህ ናሬቲቭ እንደዚህ እያልክ ነው የምታስቀምጠው። ለዚህ ነው ከነካኩንማ በእነሱ ልክ አይደለም በጥፍ ብሄድ አለብህ። በቃ መነገር አለበት። እነዚህ ሰዎች 22 ብሔረሰቦችን እንደጨረሱ መነገር አለበት። የወንድ ብልት ቆርጦ ግንባር ላይ ማሰርን እንደ ባህል ይዞ ስለመጣ ብቻ አክሱም ሐውልትን ገንብቻለሁ የሚል ተረክ ሊያስቀምጥ የሚፈልግ ስብስብ መሆኑ መነገር አለበት። ሀዲያው ከምባታው የደረሰበት እልቂት መተረክ አለበት፣ መነገር አለበት። በግልጽ ከ16ኛ ክፍለ ዘመን በፊት አንዲት ፉትፕሪንት ኢትዮጵያ የምትባል ሀገር ላይ እንደሌላቸው ሊነገራቸው ይገባል። ከ16ኛ ክፍለ ዘመን በኋላ የተጋሯትን ኢትዮጵያ ደግሞ እንሽጣት እንለውጣት ማለት አይችሉም። የሜርዌና የናባት ከግብጽ ኩታ ገጠም ኢትዮጵያ እስከ የመን የኤደን ባህረ ሰላጤ ድረስ የሰፋ የገዘፈች አገር ናት የሚለውን አንድም መጽሐፍ ቅዱሳዊ መሰረት ያለው በመሆኑ አንድም ትልልቅ የዓለማችን የጂኦግራፊ ተመራማሪዎች የታሪክ ጸሐፊዎች የተረኩትን መነሻ አድርገው የታሪክ ተመራማሪዎቻችን ጽፈው ያቆዩትን ይሄ ልብ ወለድ ነው፣ ይሄ ተረክ ነው፣ ኢትዮጵያ የምትባል ሀገር አልነበረችም ሲሉ የነበሩ አካላት ኢትዮጵያ የለችም አልነበረችም ከማለት እና መዲን ጀበል እኛን የሰራናት ወደሚል ነው በሸጋገር የፈለጉት። እኩል ባለቤት ነን የሚል ነገር ነው የፈለጉት። አዎ አሁን በኢትዮጵያ ውስጥ አንደኛ ሁለተኛ የሚባል የለም፣ ሁሉም እኩል ይሆናል። አገር በመገንባት አስተዋጽኦ ግን ከደረስክበት ነው። በአንደኛ ክፍለ ዘመን የመጣም በስድስተኛ ክፍለ ዘመን የመጣው እኩል ነው የሚባል ጨዋታ የለም። እኩልም አይደለም። ፓስት ላይ እኩል ልትሆን አትችልም። ዛሬ ኢትዮጵያ ሁላችንም በእኩልነት እንደው እኮ ይገርማል እኮ ኢትዮጵያን ሁላችንም በእኩልነት ነው ይልህና አብይ አህመድ የብልጽግና ውስጥ የኦሮሞ ተወካዮች ቁጥር መብዛትን በተመለከተ ትላንት ከኦቤን ጋር ከትላንት በስቲያ በተላለፈ ሚዲያ ላይ ምንድን ነው ያለው? ብልጽግና ላይ የኦሮሞ ተወላጆች ቁጥር እንዲጨምር ተደርጓል፣ ከሁሉም ይበልጣልና ይሄ ፍትሃዊ ነው ወይ የሚል ጥያቄ ቀርቦ እዛ ላይ ምንድነው ማብራሪያ የሰጠው? ተዘጋጅቶ የመጣት እሷን ለመናገር ነው። አዎ ትክክል ነው አለ። መብዛቱ ልክ ነው። በእኩልነት ስም እኩል ስራ አስፈጻሚ አናዋጣም ማለት ተመልከቱ። በእኩልነት ስም እኩል ስራ አስፈጻሚ ልናዋጣ አንችልም። ምክንያቱም በህዝብ ብዛትና በአገር ግንባታ በተደረገ አስተዋጽኦ ልክ አለ። በአገር ግንባታ አስተዋጽኦ ልክ 16ኛ ክፍለ ዘመን መጣችሁ ከትግራይ ህዝብ ልክ እኩል የአገር ግንባታ ላይ አስተዋጽኦ አለን የሚል ጫውታ አክሱምን ከትግራይ ምናምን ታሪኩን እናጥፋ፣ አክሱምን የትግራይ ሰዎች ገነቡት እያልኩ አይደለም ያለሁት እኔ ያልኩ አይደለም። በዚያ ዘመን የብሔር ልኬት የምናምን የለም። የኦሮሞ ጎሳዎች ግን 16ኛ ክፍለ ዘመን ላይ ወደ ለኤክስፓንሽን የመጡበት ነው። ቤናዲር ሸለቆ 15ኛ አጋማሽ ላይ ነው የታዩት። ከዚህ የተለየ የተስፋዬ ገብረአብን ተረትተ ከዚህ የተለየ አንድ ማስረጃ ማቅረብ የሚችል የለም። አንድ የታወቀ ዓለም አቀፍ የታሪክ ተመራማሪ ጠቅሶ የሥነ ምድር ተመራማሪ ጠቅሶ የአርኪኦሎጂ ምርምር ግኝት አምጥቶ ሊከራከር የሚችል አንድም የለም። እስከ ትላንትና ድረስ እና አብይ ወደ ስልጣን እስከመጡበት ጊዜ ድረስ አንድ ጊዜ ማዳጋስካር፣ አንድ ጊዜ ጀርመን፣ አንድ ጊዜ ከምናምን የመጣን፣ አንድ ጊዜ ቀኝ የተገዛን ሲባል ነው የተኖረው። እናውቀዋለን። ይሄን ሴንተሩም የነበረው ሴንተር አድርገናል ይባል የነበረው ወላቡ ነው፣ መደወላቡ የተባለ የሚጠራው አካባቢ እሱም ከቤናዲር ሸለቆ ከሶማሌ ጎሳ ሽሽት ነው ወላቡ ድረስ የመጡት። ከዛ በኋላ ነው እዛ ጥቂት ጊዜ ቆይተው ከብቶች እየሰፉ ምናምን ሲሄዱ ደግሞ ወደ ሰሜን እንደገና ጉዞ የተጀመረው። ይሄንን እውነተኛ ታሪክ አዛብቶ እንደገና ጭራሽ ሄዶ አክሱምን ገንብቻለሁ ወደሚል ጫውታ እየገባ ነው ያለው። አንዲት የጽሁፍ ዱካ አምጣልኝ ኩሽ የሚለው ውስጥ መጀመሪያ ይኸውልህ ኩሽ ብሎ አምናለሁ ይልሃል። እምነት ምንድነው ስትለው ደግሞ ዋቄ ፈና ዋቄ ፈታ ዋቄ ምናምን ይልሃል። በዋቄ ፈና ዋቄ ፈታ ኩሽ የሚባል ነገር የለም። ኩሽ በመጽሐፍ ቅዱስ ላይ የኖህ ልጆች ናቸው። ሴምና ኩሽ የኖህ ልጆች ናቸው። በዓለም ታሪክ ውስጥ የኩሽ ነገድ እንቅስቃሴ የሴም ነገድ እንቅስቃሴ የሚል ሰምተዋል።
ራሳቸውን በኩሽ ነገድ እንቅስቃሴ ውስጥ ቆጥረው የኩሽ ነገድ መሪና ባለቤት ነን ሊሉ ነው የሚፈልጉት። አክሱም ማነው ግብጽ ፒራሚድ ገንብተናል። አንድ ነገር አሳየኝ። አርሲ ላይ ትንሽ አማራው በያው ሀዲያው ያፈራውን ነገር ድምጥማጡን አጥፍቶ እንደገና ተራ ወደ ግብርና ነው የወሰደው። ግብርናውን ምን የትኛው እርሻ ከሰሜን እየዳን የሚያርሰው አንተዋወቅም እንዴ? ሰው በግልጽ መነጋገር ያስፈልጋል። ከዚህ በላይ ማናቸውም ተራ ነገር በፍጹም ትቶ በትኩረት አግባብ ያለው ምላሽ መስጠትና ይሄን ፕሮፓጋንዳቸውን ማክሸፍ ያስፈልጋል። ስላልተነገረ ያ ሁሉ ነገር ስላልተነገረ ይኸውልህ ወንድና ሴቱን ግራኝ አህመድ ወደ ሰሜን እየተዋጋ በመጣ ቁጥር መሐል ሀገርን እየተዋጋ በመጣ ቁጥር ጎንደር እስከሚገባ ድረስ ከጀርባ ከኋላ ግራኝ አህመድ በቱርክ እየታገዘ የሚጠርገውን ቦታ ሁሉ እየተተኩ ይወሩ የነበሩ አካላት ወንዶቹን አንገት ይቀሉ ነበረ። ከዚህ በፊት ተናግሬዋለሁ። ልክ ግብጽ እስራኤላዊ ወንድ በተወለደ ጊዜ እንዳይበዙ ወንዱ ይገደል ሴቱ ግን እንዳትገሉ የሚል ትእዛዝ ያን ጊዜ በፈርዖን ጊዜ ወጥቶ እንደነበረ በግብጽ ያ ታሪክ አለ ያውና ለዘላለም ሲነገር የሚኖርም ስለሆነ ልክ እንደዛ ወንዱን በሁለት መንገድ አንድ አንገት የቀሉ ጭራሹን ወንዱ እንዲገደል፣ ሁለተኛ ዘሩ እንዳይቀጥል ብልቱን መቁረጥ። ያንድ አማራ ያንድ ጉራጌ ያንድ ሀዲያ ያንድ ምናምን ብልት የቆረጠ ሚስት ማግባት ይፈቀድለታል ይቻላል ምናምን ነው። ይሄ ነው ሲደረግ የነበረው። እነዚህ ነገሮች አልተነገሩም። ታቡ እየተደረጉ ተስተዋል። አብሮ ሊያኗኑር የሚችል የጋራ ምናምን እየተባለ በመነሳቱ ምክንያት ዛሬ ፍልጽ በሆነ መንገድ የታሪክ ዘረፋ ውስጥ ስምሪት ተይዷል። በጣም ሰፋ በነገራችን ታሪክ በጣም ክፉነቱ ማንም ሰው እየጻፈው እየተነሳ ነው ችግር እየፈጠረ ያለው። ዛሬ የሚጻፈው ታሪክ ከ100 ዓመት በኋላ እንደ አንድ ታሪክ ውጤትና ምርምር ተደርጎ ስለሚቀርብ አደጋ እየሰፋ ነው የሚሄደው። ስለዚህ ታሪክን ወደኋላ ተመልክቶ ማን ምን ነበረ፣ ማን ምን አድርሷል፣ ምን አድርጓል፣ ማን ምን ሰርቷል የሚለውን ነገር በእርግጥ ምሁራን የሚያስማማ ታሪክ ነው ብዬ አላስብም። በእርግጥ ኡመኒ ኦሮሞ ለፈሳፊ ቄሳራቲ ቡቀውን ሰበ ብራቲን ቁበርቺፈሙንሳ ዋነፉ ሚቲ ጀዴ ኢብሴ ጅረ መደ ረኮ ከናቸውን ጅብሲቲሜ ያው ጋዜጠኛው ምንድን ነው የሚለው? የኦሮሞን ህዝብ ከአካባቢው አንስተው ሌላ ህዝብን ለማስፈር እየተሰራ ነው ይላሉ ምስክሮቻችን ወይንም ደግሞ እዚህ ቃለ መጠይቅ የሰጡን ሰዎች ብሎ ነው ዘገባውን የሚሰራው። እንግዲህ እንዴት ተደርጎ ቪክቲሙ ማህበረሰብ ጉዳት የሚደርስበት ህዝብ እልቂት የታወጀበት ህዝብ እልቂቱም ጭምር እንዴት ተደርጎ ሌላ ፖለቲካ እንደሚሰራበት ማሳያ ነው በነገራችን ላይ ነው። ምክንያቱም እንዳልኩ ሌሎቹ ዓለም አቀፍ ሚዲያዎች ለምሳሌ ቢቢሲ አማርኛ እዚህ አካባቢ ምን እየደረሰ ነው ያለው የሚለውን በዚህ ልክ ሽፋን አይሰጥም። የዓለም አቀፉ ማህበረሰብ በአማራው ላይ ምን እየተደረገ እንዳለ ግንዛቤ እንዳይኖረው ያደርጋል። በሌላ በኩል ኢት ኢዝ ጉድ ቢቢሲ አፋን ኦሮሞ በነገራችን ላይ እዛ አካባቢ ላይ ያለውን ነገር ለመዘገብ ጥረት ማሳየቱን በጣም አደንቃለሁ። አካባቢ ላይ ያለውን ህዝቡ የአማራም የኦሮሞም ህዝብ ዋጋ እየከፈለ እንዳለ አውቃለሁ። ግን ደግሞ ዘገባውን ባላንስድ ማድረግ አለበት። በዛ በኩል ያለውንም ሳይድ ማዳመጥ መቻል አለበት። ምን እየሆነ ነው ብሎ መስማት አለበት። በኦሮሞ በኩል ያለውንም በአማራ በኩል ያለውንም ይዞ ነው መምጣት ያለበት የሁለቱንም ህዝብ። ምክንያቱም ሁለቱም ህዝብ ላይ እልቂት እያወጀ ያለ አገዛዝ አለ። እዛ አካባቢ ላይ የአማራ ህዝብ ስትሬንጀር አይደለም፣ ኤሊየን አይደለም። ሌላ ህዝብ ለማስፈር የሚደረግ ጥረት አድርጎ ነው ሊያቀርበው የሚፈልገው ቢቢሲ በዘገባው። ግን እንደዚህ ከርቀት የምትሰሯቸውን ዘገባዎች በተመለከተ አንሙት እና እውነቱን ከመሬት ላይ ለማረጋገጥ የምታደርጓቸውን ጥረቶች እንደው ከጋዜጠኝነት ሙያ አንጻር እንዴት ነው የምትመለከቱት የሚለውን ብታነሳልኝ ብዬ ነው። ሪያሊስቲክ ነው ወይ? ኦሮሚያ ክልል ላይ አማራዎችን ከየት አምጥቶ ነው የሚያሰፈው? እየተፈናቀለ ያለ ህዝብ አይደለም እንደ አማራ ከዚህ አካባቢ በ10 ሺዎች የሚቆጠር ተፈናቅሎ መቼ ተመለሰ? በ10 ሺዎች የተፈናቀለ ህዝብ ሌላ አካባቢ እየመጣ ሊሰፍር ነው የሚል ዘገባ ስትሰራ ተጨባጭነት አለው ወይ? ሪያሊስቲክ ነው ወይ የሚል የተወሰነ ቢያንስ እንዳንድ ዓለም አቀፍ ሚዲያ እኛ ለምሳሌ ወገንተኛ ነን፣ የትግል ሚዲያ ነው ምናምን ነው፣ በብዙ መንገድ ብዙ ነገር ልትል ትችላል። ስለዚህ ባላንስ ሚዛን ጠብቆ ይሄኛው ምን አለ ያኛው ምን አለ ወደሚሉ ጉዳዮች ሊሄዱ የሚችሉ ነገሮች ብዙ አይደለም። ዓለም አቀፍ ሚዲያ ከሆነ ግን ምንም እንኳን በአንድ ቋንቋ ወይም የሆነ ቋንቋ ላይ ቢሰራም የቆመው የዚያ ቋንቋ ተናጋሪ ጠበቃ ለመሆን አይደለም። ቢቢሲ ለኦሮምኛ ተናጋሪዎች ጠበቃ እንዲሆን አይደለም ኦሮምኛ ዲፓርትመንትን ያቋቋመው። የትግርኛ ዲፓርትመንትን ያቋቋመው የትግርኛ ተናጋሪዎች ጠበቃ ሆኑ፣ የሶማሊኛ ተናጋሪዎች ጠበቃ ሆኑ በሚል ነው የሚል እምነት የለኝምና ይሄንን እየተከታተሉ እንዳልከው ማጋለጡ በጣም ተገቢ ነው። በዚህ መንገድ ህብረተሰብን ማሳሳት
መተወረሯችሁ ወጓችሁ ፋኖ እየወጋችሁ ነው የሚል ናሬቲቭ እየተነገረ ባለበት ጭራሽ አማራ መጥቶ ሊሰፍር ነው ኦሮሚያ ላይ የሚል ዘገባ የሚል አቅጣጫ ይዞ መምጣት እብደት ነው የሚመስለው። ይሄ እብደት ነው። በነገራችን ላይ ይሄንን ተርጉሞና አስተርጉሞ ለአማራ ማህበራት በትክክል ለቢቢሲ በዚህ ጉዳይ ላይ ማብራሪያ ቢጠይቁ ተገቢ ነው የማምነው። ይሄ በማህበረሰብ ላይ የጥፋት ጥሪ ማቅረብ ስለሆነ እየተፈናቀለ ያለን ህዝብ አምጥተው እያሰፈሩባችሁ ነው ማለት አጥቋቸው እንደማለት ኦሬዲ እየተጠቃሚ ያለበት ነው። ስለዚህ ይሄን ሁኔታ ታሳቢ ያደረገ መሬት ላይ ካለው ሪያሊቲ ጋር አብሮ የማይሄድ መሆኑን በግልጽ ማስቀመጥ ይገባል ነው። ሚዛናዊ ለመሆን ኢንዲፔንደንት ለመሆን ስትሞክር ግን የተለያዩ ድምጾች ምን ይላሉ? በእርግጠኝነት ቢቢሲ ኦሮምኛ ከወለጋ በኦሮሚያ እየተፈናቀሉና እየተገደሉ ስላሉ ሌሎች ብሔሮችና አማራዎች በዚሁ ልክ ትኩረት ሰጥቶ ይሰራል ወይ? አይመስለኝም። እንዲህ ያለ ነገርም አልሰማንም። ስለ አሩሲዎች ጭፍጨፋ ምን አለ? ስለ ሰሞኑ ወለጋ ላይ ስለተደረገው ግድያ ምን አለ? አበሽጌ ወረዳ ስለተደረገው ነገር ምን አለ? ቢቢሲ ኦሮምኛ። እንግዲህ ቢቢሲ ቋንቋ ዲፓርትመንቶችን የከፈተው ለዚያ ቋንቋ ተናጋሪ ጠበቃ እና ወገንተኛ እንዲሆኑ ከሆነ ሌላ ጉዳይ ነው። ለዚህም ነው ቢቢሲ አማርኛ እዛ አካባቢ ላይ ደውሎ ጉዳት የደረሰባቸውን የማህበረሰብ ክፍሎች ጥቃት የደረሰባቸውን የማህበረሰብ ክፍሎች ትክክለኛውን ተጨባጭ ሁኔታ ለማረጋገጥ አማራውን አናግሮ ብቻ ዘገባ ቢሰራ ቢቢሲ አማርኛም ትክክል አይሆንም። እዛ አካባቢ የሚኖሩ የኦሮምኛ ተናጋሪ የሆኑ የኦሮሞን ህዝብ እነዚሁ በተመሳሳይ አናግሮ፣ ምክንያቱም አካባቢው ላይ የሚኖረው ሁለቱም ማህበረሰብ ስለሆነ የሌሎችን ማህበረሰብ ከአካባቢያችን ላይ አምጥተው ሊያሰፍሩብን ነው እያለ ጥቃት አድራሹንም ጉዳት የደረሰበትንም ማህበረሰብ አንድ ቋንቋ ተናጋሪ አድርጎ ሲያቀርብ ኤዲቶሪያሉ ምንም አይነት በእንደዚህ አይነት ሁኔታዎች ላይ ጣልቃ ገብቶ እንዲህ አይነት ቅድም እንዳልከው አንተም ማመሳከሪያ ተደርገው የሚቀርቡ ወይንም ደግሞ እንደ ክሬዲብል ምንጭ ናቸው ተብለው የተጠቀማቸውንም ሶርሶች ለማጣራት ጥረት አለመደረጉ በጣም አሳዛኝም ነው። በነገራችን ላይ እናነሳው ይሄን የምናወራው ኦኤምኤን ቢሆን ኦቢኤን ቢሆን ይሄን ጥያቄ እንኳን እናቀርብ ይሄን ሐሳብ አናነሳው። ኦኤምኤን ከምን አኳያ ለምን እንደሚዘግብ ኦቢኤን የሚባለው ከምን አኳያ ምን እንደሚዘግብ እናውቃለን። ስለማራው መጨፍጨፍ መፈናቀል እንዲዘግቡ አንጠብቅም። በተቻላቸው መጠን የጭፍጨፋ ጥሪ የማፈናቀል ጥሪ ሲያቀርቡ የሚሉ ናቸው። ቢቢሲ ስለሆነ ነው ይሄንን ኤዲቶሪያል ማንዴት እንዴት እያየው ነው ብለን እያነሳን ያለ ነው እንጂ ቢቢሲ ኦሮምኛም ኦኤምኤን እንደ ኦኤምኤን የሚሰራ ከሆነ ቢቢሲ ኦሮምኛ እንደ ኦቢኤን የሚሰራ ከሆነ የሚያነጋግረን ነገር የለም። በዚያው ልክ ተርጀው ልታልፎ የምትችለው ነገር ነው የሚሆነው ማለት ነው። ያ ኤኒዌይ ኃላፊነት ባለበት መንገድ እንዲሰሩ ነው። መረጃዎቻቸውን ድጋሚ ክሮስ ቼክ እንዲያደርጉ ያልተካተቱ ድምጾችን እንዲያካትቱ የሁሉንም ህዝብ አንግል በሁሉም አቅጣጫ ያለውን ነገር አይ ቲንክ ሚዲያ ከተባለ በተወሰነ መንገድ ይሄንን ባላንስድ የሆነ አፕሮች እና በየአካባቢው ላይ ያለው ምክንያቱም በጣም አደገኛ ነገሮች ስለሆኑ በህዝብና በሀገር ላይ የሚያመጡትን ጉዳት ታሳቢ አድርጎ በዛ ኃላፊነት ደረጃ መስራት ተገቢ ስለሆነ ነው ይሄንን ያነሳ ነው። እንግዲህ ከቢቢሲ ጋር ተገናኘ አላቅም ማብራሪያ የሚሰጥበት ከሆነ የምንጠብቀው ነው የሚሆነው። ሌላችሁም በነገራችን እንደዚህ አይነት ነገሮች ከኢቢኤስም እንደዚሁ የክስ እየቀረበበት እንደሆነ እየሰማን እና ሰይፉ በኢቢኤስ ራሱ እንደዚህ አይነት ጥያቄዎች እየቀረበበት ነው። ያልሆነ መረጃ አጋርተሃል፣ ምጥ ላይ ያልሆነቿን ምጥ ላይ ብለህ ዘግበሃል የሚል ነገር ወደ ክስ ሂደት እንደሚሄዱ እየተመለከትን ያለ ነው። አስፈላጊ አይደለም ብዬ ስላሰብኩ ያላቀረብኩት እንጂ አስፈላጊ ከሆነ ማቀርብ ይሆናል። ቅድም ወደ መጨረሻ ላይ እናቀርበዋለን ያልኳችሁ የልደቱ አያሌው ጉዳይ ነው። በተለይ ከአዲስ አበባ ጋር ያነሳው ሀሳብ አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ ራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያልምዙኝ አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው። የፌደራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሞ ያመጣው ነው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች ፈርዳም የኦሮሚያ ከሆነች ሊያስተዳድር የሚገባው ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለችም። የኦሮሚያ ብትሆን ኖሮ ባንዳንተኝ የኦሮሚያ ብትሆን ኖሮ እንደ አዳማ፣ እንደ ቢሸፍቱ፣ እንደ አርሲ፣ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌደራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያሉት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ
ለማሸነፍ አይደለም የመጣው አይደለም አዲስ አበባ የኦሮሚያ ናት ብለህ ተነሳ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለህም። ባህር ዳርን የፌዴራል መንግስት በፌዴራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለች ማለት እንችላለን። የአማራ ክልል ባህር ዳር መዘጋጃ ቤት አለ፣ ከንቲባ አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌዴራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌዴራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌዴራል መንግስት ስለማይቀመጥ የራሷ ማስተዳደር፣ የራሷ ማዘጋጃ ቤት፣ የራሷ አስተዳደር ይኖራል። ስለዚህ ፌዴራል መንግስቱ እዛ ስለተቀመጠ እና በፌዴራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩ እኮ የእናንተ ብትሆን ኖሮ ታስተዳድሯት ነበር። አንድ ቆይ አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንብበው ሂድና፣ እኔ ጋር እኮ መከራከር የለብንም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌዴራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌዴራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽሕፈት ቤት የክልሉ ጽሕፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን። ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድረው፣ የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝም። አይ በደንብ ተመልሶለታል። የኦሮሚያ ብትሆን ኖሮ መምራት ያለበት የኦሮሞ መንግስት ወይ ደግሞ በኦሮሚያ ክልል ስር ነበር መሆን የነበረባት። ነገር ግን አሁን ያለው እውነታ ግን በኦሮሚያ ክልል ውስጥ አይደለችም። ስለዚህ የሚመራትም የኦሮሚያ ክልል አይደለም። አዲስ አበባ የራሱን የቻለ ከንቲባ ኖሮት እያስተዳደረ ያለ ነገር የሚል ነው። የፖለቲከኞች ክርክር የተለያየ መድረክ ተከፍቶላቸው ውይይቶች እየተካሄዱ ነው። እኔም የተወሰነ መጠን ለመከታተል እየሞከርኩኝ ነው። አጠር ለማቅረብ ነው በተቻለ መጠን እዚህ ላይ ማቀርበው እንጂ የፖለቲካ ኢሹ ከድሮም ጀምሮ እንደማልገባበት የሚታወቅ ነገር ነው። የሆነ ሆኖ ግን እኔ እዚህ ላይ ላብቃላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።